ቱርክ የመዘዘችው አንቀጥቃጭ መሳሪያ ለእስራኤል አዲስ ራስ ምታት። ቀይ ባህርን የሚያስከብረው የአንካራ ክንድ ተመዟል። ኃያልነት፣ ዘመናዊነት፣ ልዕልናና ራስን መቻል ሁሌም ቢሆን የሚያኮራም የሚያስከብርም ነው። አብዛኛው ሰው ከእስራኤል ይልቅ የኢራን በብርታት ራስን ችሎ መቆም የሚያስገርመው፣ የቻይና በራስ አቅም ወታደራዊ ልዕልና ላይ መድረስ የሚያስደንቀው በሌላ በምንም ምክንያት አይደለም፣ ራስን መቻል ስለሚያስከብር እንጂ። አሁን ደግሞ ዓለም ሌላ ራሷን በራሷ ያሳደገች አህጉር አቋራጭ ባለስቲክ ሚሳይል እንደ እርሳስ የምትቀርጽ በራሪ ድሮኖችን በድንቅ ቴክኖሎጂ በገፍ የምታመርት ሌላ ድንቅ ሀገር ተዋውቋል። በመካከለኛው ምስራቅ ሰማይ ስር የኢራንና የእስራኤል የጦርነት ጥላ እያረበበ ባለበት በዚህ ወቅት በክልሉ የጂኦፖለቲካ ቀመር ውስጥ የቴል አቪቭንና የቴህራንን ስትራቴጂካዊ እቅድ የሚያናጋ አዲስ ኃይል ብቅ ብሏል። እሷም ተአምረኛዋ ቱርክ ናት። ዓለም በሁለቱ ተቀናቃኞች መካከል የሚለዋወጡትን የባላስቲክ ሚሳይሎች ውርጅብኝ በንቃት በሚከታተልበት በዚህ ሰዓት ቱርክ በ2026ቱ የሳሃ ኤክስፖ ላይ በዝምታ የዓለምን ወታደራዊ ሚዛን የሚቀይር አዳዲስ ተአምሮችን ገልጣለች። ከሁሉም የሚልቀው ግን ከድምፅ በብዙ እጥፍ የሚፈጥነው አህጉር አቋራጭ ሚሳኤል ዋነኛው ነው። ይህ ተራ የቴክኖሎጂ ማሻሻያ ሳይሆን አንካራን በዓለም አቀፍ ደረጃ ወደር ወደሌለው የመከላከል አቅም ያሸጋገረ ግዙፍ ለውጥ ነው። እስራኤል በበርካታ ግንባሮች የሚሰነዘርባትን ጥቃት ለመመከት በምትታገልበት በዚህ ወቅት ቱርክ በሰዓት 30,000 ኪሎ ሜትር የሚጓዘውን ይልድሪም ሃን የተሰኘውን አደገኛ ባለስቲክ ሚሳይልና አብዮታዊውን የጨረር መሳሪያ ይፋ ማድረጓ የቀድሞውን የክልሉን ባለሁለት ዋልታ የበላይነት እንዲያከትም አድርጎታል። ቱርክ ከአሁን በኋላ የኔቶ ድልድይ ብቻ ሳትሆን በጥቂት ደቂቃዎች ውስጥ አህጉራትን ማዳረስ የምትችል ከቀይ ባህር እስከ ሌቫንት ያለውን የጦርነት ደንብ በድጋሚ የጻፈች ሉዓላዊ ምሽግ ሆናለች። ለመሆኑ የተገለጠው አዲሱ የቱርክ ባላስቲክ ሚሳኤል ምን ይመስላል? ምን የተለየ ብቃት አለው? አብረው የተገለጡት ሌሎች ድንቅ መሳሪያዎችስ የትኞቹ ናቸው? ቱርክ እየተዘጋጀች ያለችው ለየትኛው ጦርነት ነው? ሰሞነኛ እነዚህን ጥያቄዎች በአጭር ደቂቃ አብጠርጥሮ ይመልስላችኋል። እስከ መጨረሻው አብራችሁን ዝለቁ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና ስሪኢዋን ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912966654 ወይንም በ0928 536428 ይደውሉ። ድሪም ቢውልደር ሪል ስቴት። የባለ ነጎድጓዱ ይልድሪም ሃን አህጉር አቋራጭ ሚሳኤል የቴክኖሎጂ የበላይነትና የቱርክ አይበገሬነት። የይልድሪም ሃን ሚሳኤል የቱርክን ታሪካዊ ክብር ከወደፊቱ የሃይፐርሶኒክ ቴክኖሎጂ ጋር ያገናኘ የኢንጂነሪንግ ጥበብ ውጤት ነው ቢባል ፈጽሞ ማጋነን አይሆንም። በእውቁ የቱርክ ሱልጣን ባየዚድ ቀዳማዊ ስም የተሰየመው ይህ አህጉር አቋራጭ ባላስቲክ ሚሳይል ወይም አይሲቢኤም ከድምፅ ፍጥነት በ25 እጥፍ በሚበልጥ አስፈሪ ፍጥነት የመጓዝ አቅም አለው። ይህ ማለት ሚሳይሉ በሰዓት 30,000 ኪሎ ሜትር አካባቢ ይወነጨፋል ማለት ሲሆን ማንኛውም ዘመናዊ የጠላት ራዳር አቅጣጫውን ለይቶ መቃወሚያ እርምጃ ከመውሰዱ በፊት ኢላማው ላይ የመድረስ ድንቅ ችሎታ አለው። የሚሳይሉ አካላዊ ግዝፈትም እንዲሁ አስደናቂ
ሲሆን ከ18 ሜትር በላይ ርዝመት አለው። አጠቃላይ ክብደቱ ደግሞ ወደ 45 ቶን ይደርሳል። ሚሳኤሉ በናይትሮጅን ኔትሮክሳይድ ላይ የተመሰረተ ፈሳሽ ነዳጅ የሚጠቀም ሲሆን 4 ከፍተኛ ብቃት ያላቸው ሞተሮች በከባቢ አየር ውስጥና ከከባቢ አየር ውጭ ያለምንም ችግር የሚገፋውን ኃይል እንዲያመነጭ ያስችሉታል። ይህ ግዙፍ ኃይል 3000 ኪሎ ግራም የሚመዝን ማንኛውንም አይነት ፈንጂ ተሸክሞ አህጉራትን ለማቋረጥ ያስችለዋል። ይህ አዲስ ሚሳኤል እስከ 6000 ኪሎ ሜትር ርቀት ድረስ ያሉ ኢላማዎችን የመምታት ርቀት ያለው ሲሆን ይህም ቱርክን በይፋ የዓለምን የሀያላን ሀገራት አይሲቢኤም ክለብ አባል አድርጓታል። ይህ ርቀት መላውን አውሮፓ፣ መካከለኛው ምስራቅን፣ ሰሜን አፍሪካንና እስከ መካከለኛው እስያ ጥልቀት ድረስ ያሉ ስትራቴጂካዊ ቦታዎችን በአንካራ እጅ ስር ያደርጋቸዋል። ከዚህ ቀደም የነበሩት ታይፉንና ጄንክ የተባሉ ሚሳኤሎች ከ1000 እስከ 2000 ኪሎ ሜትር ብቻ የሚጓዙ ሲሆኑ ይልድሪምሃን ግን የቱርክን የመከላከያ አድማስ በ3 እጥፍ አሳድጎታል። የሚሳኤሉ የፊት ክፍል በከፍተኛ ሙቀት እንዳይቀልጥ በሚከላከል ልዩ የሴራሚክ ጋሻ የተሸፈነ በመሆኑ ወደ ከባቢ አየር በሚመለስበት ወቅት የሚፈጠረውን ከፍተኛ ግጭት ተቋቁሞ ኢላማው ላይ እንደወረደ ተራራ የሚከብድ የተከማቸ ኃይል ያርፋል። አንካራ በዚህ ሚሳኤል አማካኝነት ከአሁን በኋላ ለማንኛውም አይነት ጥቃት ምላሽ ለመስጠት በሌሎች ሀገራት የደህንነት ጥላ ስር እንደማትወድቅ ለዓለም አሳይታለች። የብረት ጉልላቱና የሌዘር መከላከያ ጋሻ አብዮት በአንካራ ከይልድሪምሃን የማጥቃት ኃይል ጎን ለጎን ቱርክ ቼሊክ ኩቤ ወይም የብረት ጉልላት የተሰኘውን ባለብዙ እርከን መከላከያ ጋሻ አስተዋውቃለች። የዚህ ስርዓት ዋነኛ አካል ጎክበርክ የተሰኘው ባለ 10 ኪሎ ዋት የሌዘር መሳሪያ ነው። ይህ መሳሪያ በከፍተኛ ፍጥነት በሚንቀሳቀስ ተሽከርካሪ ላይ የተገጠመ ሲሆን የሚመጡ የሰው አልባ አውሮፕላኖችንና ሌሎች ተወርዋሪዎችን በጥቂት ሚሊ ሰከንዶች ውስጥ በከፍተኛ የሙቀት ጨረር የማቅለጥ አቅም አለው። የጎክበርክ ልዩ ባህሪው ኢኮኖሚያዊ ብቃቱ ነው። ለተለመዱት የሚሳኤል መከላከያዎች በአንድ ተኩስ በብዙ ሺህ የሚቆጠር ዶላር የሚወጣ ሲሆን የሌዘር መሳሪያ ግን በሳንቲሞች ወጪ ጥቃት ይሰነዝራል። የኃይል ማመንጫው እስከ ሰራ ድረስ የማይጠፋ ጥይት ያለው በመሆኑ በመቶዎች የሚቆጠሩ የመንጋ ጥቃቶችን ያለምንም መቆራረጥ መመከት ይችላል። ይህ ቴክኖሎጂ ዘመናዊው ዓለም እየተቸገረበት ያለውን የርካሽ ድሮኖች ጥቃት ዋጋ ቢስ ያደርጋቸዋል። ቱርክ ያቀረበችው መከላከያ በሌዘር ብቻ የተገደበ አይደለም። ታክቲካዊ ጥበቃን ለመስጠት ሚግ ፌር የተባለ አዲስ አጥቂ የመከላከያ መድረክም ተዘጋጅቷል። በሚግ ፌር ላይ የተገጠሙት 2 ባለቀዳዳ ጠመንጃዎች በልዩ ሁኔታ የተዘጋጁ አየር ላይ የሚፈነዱ ጥይቶችን በመተኮስ በ150 ሜትር ራዲየስ ውስጥ ማንኛውም ነገር እንዳይበር ይከለክላሉ። ይህ በተለይ ለታንኮችና ለወታደራዊ ኮንቮዮች የቅርብ ጥበቃ የሚሰጥ ሲሆን ጥቅጥቅ ያሉ ድሮኖች ኢላማቸው ላይ ሳይደርሱ አየር ላይ እንዲበታተኑ ያደርጋል። በተጨማሪም ጎካልፕ የተሰኘው በአርቲፊሻል ኢንተለጀንስ የሚመራ አሳዳጅ ድሮን ሌላኛው የመከላከያ ክንፍ ነው። ጎካልፕ ልክ እንደ አየር ላይ ፖሊስ የጠላትን ድሮኖች ተከታትሎ በመጋጨት የሚያጠፋ ሲሆን ይህም የወታደራዊ ቴክኖሎጂ ውድድርን ወደ አዲስ ደረጃ አሸጋግሮታል። እነዚህ የተቀናጁ ስርዓቶች የቱርክን ጦር በ2026ቱ የኤሌክትሮኒክስ ጦርነት ሜዳ ላይ የማይበገር ያደርጉታል። የካሚካዜ ድሮን ዳግም አብዮት በቱርክ አዳዲሶቹ K2 እና ሚዝራክ ድሮኖች የቱርክ ወታደራዊ የበላይነትን በመከላከል ላይ ብቻ የተመሰረተ ሳይሆን በማጥቃት ረገድም አዳዲስ ቴክኖሎጂዎችን አካቷል። K2 የተሰኘው ካሚካዜ ድሮን በአይነቱ ትልቁ ሲሆን 200 ኪሎ ግራም የሚመዝን ፈንጂ የመሸከም አቅም አለው። ይህ ድሮን የተሰራው በተለይ ከፍተኛ የኤሌክትሮኒክስ መጨናነቅ ባለባቸው አካባቢዎች በመንጋ ጥቃት ለመሰንዘር ነው። K2 ድሮኖች እርስ በእርሳቸው የሚግባቡበት ሜሽ ኔትወርክ ያላቸው በመሆኑ አንዱ ድሮን ቢመታ
ሌሎቹ በቅጽበት ስትራቴጂያቸውን በመቀየር ጥቃቱን ይቀጥላሉ። ይህ አስተዋይ የመንጋ ስብስብ ማንኛውንም ጠንካራ የአየር መከላከያ በብዛትና በቅንጅት ሰብሮ የመግባት ችሎታ አለው። በኬ2 አማካኝነት አንድ ኦፕሬተር በአንድ ጊዜ በሺዎች የሚቆጠሩ ድሮኖችን እንደ ንብ መንጋ ወደ ጠላት ግዛት በመላክ ስትራቴጂካዊ ኢላማዎችን ማውደም ይችላል። ከዚህም በተጨማሪ ምዝራቅ የተሰኘው አዲስ የረጅም ርቀት ተወርዋሪ መሳሪያ ድሮንን ከክሩዝ ሚሳኤል ጋር የሚያቆራኝ ድንቅ ፈጠራ ነው። ምዝራቅ 1000 ኪሎ ሜትር የመጓዝ አቅም ያለው ሲሆን ለሰዓታት በጠላት ሰማይ ላይ እያንዣበበ ተገቢውን ሰዓት የመጠቀም ብቃት አለው። አንዴ ኢላማው ከተለየ በኋላ በ40 ኪሎ ግራም የሚመዝን ኃይለኛ ፈንጂ ጥቃቱን ይሰነዝራል። ይህ መሳሪያ ለቱርክ የጦር አዛዦች ያለ ፓይለትና ያለ ምንም ስጋት ጥልቅ በሆነ የጠላት ግዛት ውስጥ የቀዶ ጥገና ጥቃት እንዲፈጽሙ እድል ይሰጣቸዋል። የምዝራቅና የኬ2 ጥምረት ለቱርክ ጦር ከሰማይ በላይና ከደመና በታች ያለውን ወታደራዊ የበላይነት አረጋግጦለታል። እነዚህ መሳሪያዎች በክልሉ ያለውን ማንኛውንም ወታደራዊ ኃይል በሁለትዮሽ ስጋት ውስጥ የሚከቱ ናቸው። ምክንያቱም ደግሞ ጥቃቱ ከየትኛው አቅጣጫና በምን አይነት ፍጥነት እንደሚመጣ መገመት ስለማይቻል ነው። የጂኦፖለቲካዊ ለውጥ ከአዳዲሶቹ መሳሪያዎች መገለጥ በኋላ የቀይ ባህርና የስትራቴጂካዊ ነጻነት ዋስትና። እነዚህ አስገራሚ የቴክኖሎጂ ውጤቶች በድንገት የመጡ ሳይሆኑ የቱርክን ስትራቴጂካዊ ነጻነት ለማረጋገጥና በቀይ ባህር አካባቢ ያላትን ተሰሚነት ለማሳደግ ታስበው የተሰሩ ናቸው። ቱርክ እነዚህን መሳሪያዎች ሙሉ በሙሉ በሀገር ውስጥ አቅም በማምረቷ ከምዕራባውያንም ሆነ ከምስራቃውያን የሚመጡባትን ማዕቀቦች ዋጋ ቢስ አድርጋቸዋለች። ይህ የማዕቀብ መቋቋም አቅም አንካራ በሜዲትራኒያን በቀይ ባህርና በአፍሪካ ቀንድ ያላትን ብሔራዊ ጥቅም ያለምንም ፍርሃትን እንድታስከብር ያስችላል። በተለይም በሶማሊያና በሶማሌላንድ ያለው የቱርክ ተሳትፎ አሁን በማክ 25 በሚጓዘው የይልድሪም ዋስትና ተሰጥቶታል። ማንኛውም የክልሉ ተቀናቃኝ የቱርክን ጥቅም ወይም አጋሮቿን ሰላም ለማናጋት ቢሞክር በጥቂት ደቂቃዎች ውስጥ በሚደርስ አስፈሪ ምላሽ እንደሚገጥመው መልእክት ተላልፏል። ይህ የቱርክ እርምጃ በክልሉ ውስጥ ያለውን የኃይል ሚዛን በመቀየር አዲስ ሶስተኛዋ ዋልታ ፈጥሯል። የይልድሪም 6000 ኪሎ ሜትር ርቀት ማለት ቱርክ ተቀናቃኞቿን ከርቀት ሆና የመቆጣጠር አቅም አገኘች ማለት ነው። የቀይ ባህር ተፋሰስ ሀገራትና በመካከለኛው ምስራቅ ያሉ ኃይሎች አሁን ያላቸው ስሌት በኢራንና በእስራኤል መካከል ብቻ የተገደበ ሳይሆን አንካራ የምታሳየውን ይህን ግዙፍ ወታደራዊ ጡንቻ ግምት ውስጥ ያስገባ መሆን አለበት። ቱርክ የራሷን ጂኦግራፊያዊ ደህንነት ከማስከበር ባለፈ ለአጋር ሀገራትም እንደ ጠንካራ ጋሻ በመሆን በቀይ ባህር ላይ የማይበገር የብረት ዣንጥላ ዘርግታለች። የዓለም ካርታ በድጋሜ እየተሳለ ነው። ይህ ካርታ ደግሞ በቱርክ የጀት ሞተሮች፣ የድምፅና በሌዘር ጨረሮች ብርሃን እየታተመ ይገኛል። የቱርክ አዲሱ የፈጠራ ዘመን ከሌሎች መቅዳት ያከተመበት የኒዮ ኦቶማን ቴክኖሎጂ። የ2026ቱ የሰሃ ኤክስፖ ለዓለም አቀፉ ማህበረሰብ ያስተላለፈው መልእክት ግልጽ ነው። ቱርክ ከሌሎች ሀገራት ቴክኖሎጂ የምትቀዳበት ዘመን አብቅቶ እሷ ራሷ አዲስ ፈጠራ የምታመነጭበት ምዕራፍ ተጀምሯል። ይልድሪም ላይ የተቀረጹት ምልክቶች የቱርክን ታሪካዊ ማንነትና የወደፊት የቴክኖሎጂ ግስጋሴን ይወክላሉ። የሱልጣን ባየዚድ ነጎድጓድ ያለፈውን ታሪካዊ ኃይል ሲያመለክት፣ የአታቱርክ ኮከብ ደግሞ የወደፊቱን ሳይንሳዊ ትክክለኛነት ይወክላል። ይህ የኒዮ ኦቶማን እና የባላስቲክ ቴክኖሎጂ ለክልሉ ሀገራት አዲስ አማራጭ አድርጎ አቅርቧል። ቱርክ አሁን በውድድሩ ውስጥ ተሳታፊ ብቻ ሳትሆን የውድድሩን ደንብ የምታወጣና አሸናፊዋን የምትወስን ሀያል ሆና ብቅ ብላለች። በ6000 ኪሎ ሜትር ርቀት ላይ የሚሰነዘረው የባላስቲክ ጥቃት ወይም በጥቂት ሰከንዶች ውስጥ ድሮኖችን የሚያቀልጠው የሌዘር ጨረር የጦርነትን ትርጉም ለውጦታል። የይልድሪም እና የብረት ጉልላት መሳሪያዎች ብቻ ሳይሆኑ የቱርክ የስትራቴጂካዊ ነጻነት ምሰሶዎች ናቸው። ዓለም በማይታወቁ ውጥረቶችና ተለዋዋጭ ግንኙነቶች ውስጥ ባለችበት በዚህ ወቅት ቱርክ በብረትና በእሳት የታጀበ የራሷን መንገድ ቀርጻለች። ይህ አዲሱ የዓለም ስርዓት ነው። ያለፈው ታሪክ ነጎድጓድ የወደፊቱን የመብረቅ ፍጥነት አግኝቶ ማንም ሊደፍረው የማይችል ሉዓላዊ ጋሻ ፈጥሯል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። የዛሬው ጥንቅራችን ይህን ይመስል ነበረ። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም
የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912966654 ወይንም በ0928536428 ይደውሉ። ድሪም ቢውልደር ሪል ስቴት